በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልን። የመርሃ ግብራችን ተከታታዮች እንደምን ቆያችሁ? ይህ ዘወትር ቅዳሜ በዚህ ሰዓት በምስካየ ኅዙናን መድኃኔዓለም ገዳም በተምሮ ማስተማር መስማት የተሳናቸው ጉዳይ ክፍል እየተዘጋጀ የሚቀርብላችሁ የመስማት የተሳናቸው መርሃ ግብር ነው። በዛሬ መርሃ ግብራችን ሰፋ ያለ ስብከት ጊዜ ይኖረናል። እንደ እግዚአብሔር ምርጦች ተመላለሱ። የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 12። እንደ እግዚአብሔር ምርጦች መመላለስ ማለት ምን ማለት ነው? እንዴትስ ነው የምንመላለሰው? በዚህ ዙሪያ መምህራችን መምህር ካሳሁን አኩማ በሰፊው አስተምሩናል። ለመምህራችን ተናጋሪ አንደበትን ለእኛም አስተዋይ ልቦናን ያድለን። ወደ ስብከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ፍስሐ ወሰላም። የነቢያትን የሐዋርያትን የሊቃውንትን ጉባኤ ስብሰባ የባረከ አምላክ ጉባኤያችንን ስብሰባችንን ይባርክልን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስተ ቅዱሳን ድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን ከረማችሁ? እግዚአብሔር አምላካችን እንደኛ ሳይሆን እንደሱ ቸርነት ተመልክቶ በዚህ በተቀደሰ ስፍራ ተገኝተን ቅዱስ ቃሉን እንድንነጋገር ስለፈቀደልን ክብር ምስጋና ይግባው። እግዚአብሔር እስከፈቀደ ድረስ እንግዲህ እግዚአብሔርን ቃል እንነጋገራለን። ለዛሬ የምንነጋገርበት የትምህርታችን ርዕስ ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 3 ከቁጥር 12 እስከ 17 ላይ የተናገረውን ቃል መሰረት አድርገን እንነጋገራለን። ይኸውም የትምህርታችን ርዕስ እንደ እግዚአብሔር ምርጦች ተመላለሱ ይላል። እንደ እግዚአብሔር ምርጦች ተመላለሱ። ቃሉንም እንግዲህ አነባዋለሁ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 3 ከቁጥር 12 እስከ 17 ላይ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትዕግስትን፣ የዋህነትን፣ ትዕግስትንም ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑ ሁኑ። የእግዚአብሔርን ቃል በሙላት ይኑርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆንም ወይንም በስራ የምታደርጉት ሁሉ በጌታ በኢየሱስ ስም አድርጉት ይላል። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እንግዲህ ሐዋርያው ቅዱስ ጳውሎስ ይህንን ቃል ተናገረ። እንደ እግዚአብሔር ምርጦች ተመላለሱ። እግዚአብሔርን እንደመረጡ ሰዎች፣ እግዚአብሔርን እንደ እግዚአብሔርነቱ እንዳመለኩት ሰዎች ተመላለሱ አለ። እኔና እናንተ በምንኖርበት ጊዜ በዚህ በተፈቀደልን ዘመናችን እግዚአብሔር ምርጦች የእግዚአብሔር ሰዎች እንደተመላለሱት መመላለስ እንደሚገባ ሲያስረዳን ሲያስተምረን ነው። እንደ እግዚአብሔር ምርጦች የእግዚአብሔር ምርጦች እንዴት ነው የሚመላለሱት? እግዚአብሔርን የመረጡ ሰዎች፣ እግዚአብሔርን የወደዱ ሰዎች፣ ለእግዚአብሔር የተገዙ ሰዎች እንዴት ነው የተመላለሱት? ከዚህ በታች በተዘረዘረው ቅዱሳን ሆናችሁ አለ። ምንድን ነው ያለው ሐዋርያው ቅዱስ ጳውሎስ? ቅዱሳን ሆናችሁ በቃ በምንሰራው ስራ ሁሉ፣ በምንናገረው ነገር ሁሉ፣ በኑሯችን ሁሉ፣ በአካሄዳችን ሁሉ ምን ልንሆን ያስፈልጋል? ቅዱሳን ልንሆን ያስፈልጋል። ቅዱስ የሚያሰኘንን ስራ ልንሰራ ያስፈልጋል።
እዚህ ላይ ምንድነው? አስመሳይነት፣ አድርባይነት፣ መመሳሰል እንደሌለብን አበክሮ ይናገራል። ቅዱሳን ሁኑ እንጂ ቅዱሳንን አስመስሉ አላል። ስለዚህ እኔና እናንተ የምናስመስል ካለን በካባችን፣ በጥምጣማችን፣ በነጠላችን ክርስቲያን ለመምሰል የምንሞክር ካለን ካሁኑ ልንታረም ያስፈልጋል። መመሳሰል አያስፈልግም። የሚያስፈልገው ምንድነው? ቅዱሳን መሆን፣ እግዚአብሔር የሚወደውን፣ እግዚአብሔር የሚፈቅደውን፣ እግዚአብሔር ደስ የሚሰኝበትን ስራ ልንሰራ ያስፈልጋል። ይህንን አንድ ልናውቅ ያስፈልጋል። ሁለተኛው ደግሞ የተወደዳችሁ ሁናችሁ ምሕረትና ርኅራኄን አድርጉ ይላል። የተወደዳችሁ ሁናችሁ አለ። የተወደድን ልንሆን ያስፈልጋል። በማንም ዘንድ፣ በሁሉም ዘንድ፣ በታናሹም በታላቁም፣ በድሃውም በባለጸጋውም፣ በባለስልጣኑም ስልጣን በሌለውም፣ በተማረው ባልተማረው፣ በሁሉም ዘንድ ምን መሆን አለብን? የተወደድን መሆን አለብን። ሰዎች የሚወዱን በስራችን፣ በእውነተኛነታችን፣ በአካሄደ በሁሉ ነገራችን ምንድነው? የተወደደልን ነው ያስፈልጋል። በሁሉ ዘንድ የሚያስነቅፍ ነውር የሆነ ነገር ከኛ መጠበቅ የለበትም፣ ከኛ መራቅ አለበት። ስለዚህ ይህንን ልናደርግ ያስፈልጋል። ምሕረትና ርኅራኄን አለ። ምሕረትን የተቸገረ ካለ፣ የተራበ ካለ ምሕረት ልናደርግለት ይገባል። ክርስቲያን ከሆንን፣ እንደ እግዚአብሔር ምርጦች የምንመላለስ ከሆንን ይሄንን ልናደርግ ያስፈልጋል። ምሕረት ልናደርግለት ያስፈልጋል። በቃ ሊያስቀይመን ይችላል፣ ሊያስከፋን ይችላል፣ ሊያሳዝነን ይችላል። ግን ምንድነው? ምሕረት ልናደርግለት ይገባል። ይቅር ልንለው ያስፈልጋል። ልንተውለት፣ ተቸግሮ ተበድሮን ከሆነ ያን ነገር ልንተውለት ያስፈልጋል። ምሕረት ልናደርግለት ያስፈልጋል። ርኅራኄም ሊሰማን ያስፈልጋል። ርኅራኄ ልናዝን ያስፈልጋል። ልንራራ፣ እኔ እንደሚርበኝ እሱም ይርበዋል፣ እኔ እንደሚጠማኝ እሱ ይጠማዋል፣ እኔ እንደምቸገረው እሱ ይቸገራል፣ እኔ እንደሚያስፈልገኝ እሱም ያስፈልገዋል ብለን ርኅራኄ ልናደርግ ያስፈልጋል። ለሁሉ፣ ለዘመድ አይደለም፣ ለወገን አይደለም፣ ለባልንጀራ ለአብሮ አደግ አይደለም፣ ለሁሉም ሰው እገሌ ከገሌ ሳይባል፣ ይሄ የዘመኑ በሽታ ዘረኝነት ሳይኖርበት፣ ወገኔ ዘሬ ሳንደል፣ ወገኔ ካልን፣ ዘሬ ካልን፣ ያክስቴ ያጎቴ ልጅ ካልን ተበላሽተናል። ሰው ሁሉ ወንድማችን ነው። ሰው ሁሉ እህታችን ነው። ሰው ሁሉ እናታችን ነው። ሰው ሁሉ አባታችን ነው። ሰው ሁሉ ልጃችን ነው። ሁሉን እንደ ራሳችን አድርገን ለእንደዚህ ያስፈልጋል። ቸርነትንና ትህትናን፣ ቸርነትን በቃ ትህትናን፣ ትሁት መሆን ያስፈልጋል። ትዕቢትን፣ ትምክትን፣ መመጻደቅን፣ መናቅን ልናርቅ ያስፈልጋል። ትሁት ልንሆን ያስፈልጋል። ቅዱሳን አባቶቻችን እንዳደረጉት፣ ቅዱሳን አባቶቻችን አብነት ያደረጉት መድኃኒታችን ኢየሱስ ክርስቶስን ነው። እሱን አብነት አድርገውታል። ቸር ብሎ አንድ ሲመጣ፣ ጠያቂ ሲመጣ ቸር ለምን ትለኛለህ? ከአንዱ ከእግዚአብሔር በስተቀር ማን ቸር አለ አለው። ኢየሱስ ክርስቶስ እኮ ቸር ነው። ግን ምንድን ነው ሲያስተምር እኮ ነው ቸር መባልን እንዳንሻ፣ እንዳንፈልግ በትህትና። ልክ ጳውሎስም ምንድን ያለው? ዘረዘረና ኢየሱስ ክርስቶስ ተገለጸ አለ። በቃ ትንሣኤውን ገለጸ አለ። ለሐዋርያት መጀመሪያ ለሴቶቹ ተገለጸ አለ። ቀጥሎ ለሐዋርያት፣ ቀጥሎ ለ72 አርድእት፣ ቀጥሎ ለ120 ቤተሰቦች፣ ቀጥሎ ለ3000 ለ5000 እያለ መጣና መጨረሻ ላይ ጭንጋፍ ለመሆነው ለእኔ አለ። እንግዲህ ጳውሎስ ራሱ ምን አለ? ጭንጋፍ ነኝ አለ። ያው ጭንጋፍ እናውቃለን ሁላችን፣ ምንም ዋጋ የሌለው ማለት ነው። ግን ጳውሎስ ዋጋ የሌለው ነው አይደለም። ትህትናው እኮ ነው
ጳውሎስ ትሁት እኮ ነው። በቃ አሳዳጅ ነበር። እስጢፋኖስን ያስገደለ ነበር። እንደውም ምን አለ? አንድ ሰው አውቃለሁ እስከ 3ኛው ሰማይ ድረስ የወጣ አውቃለሁ። እንግዲህ ኢዮር ራማ ኤረርን አይቶ መጥቶ አንድ ሰው አውቃለሁ ላይ የወጣ አለ። ግን እሱ ነው እኮ የወጣው። አባቶቻችን እንደዚህ ናቸው። በቃ በትህትና ነው የሚኖሩት። በቃ ትህትናቸው በቃ ትህትናቸው ፍጹም ትሁት እኮ ናቸው። ነቢያትንም ብንወስድ ሐዋርያትንም እንግዲህ ሐዋርያት ጳውሎስን አየን። ከነቢያት ደግሞ ኤልያስን እንውሰድ። አንተ የእግዚአብሔር ሰው ና ውረድ ንጉሥ ይጠራሃል ሲለው እኔ የእግዚአብሔር ሰው ነኝ አለ። የእግዚአብሔር ሰው ከሆንኩኝ እሳት ከሰማይ ወርዳ አንተንም 50ውን ሰዎች ትብላ አለው። ኤልያስ የእግዚአብሔር ሰው አይደለም እንዴ? የእግዚአብሔር ሰው እኮ ነው። ግን ምንድነው የእግዚአብሔር ሰው ተብዬ ልጠራ አይገባኝም፣ ደካማ ነኝ፣ ኃጢአተኛ ነኝ አለ። በቃ እንጂማ ኤልያስ እኮ የእግዚአብሔር ሰው ነው። እግዚአብሔር ከሱ ጋር ያለ ነው። በቃ ከሆንኩኝ ሰው ተምጥታ ትብላ አለው፣ በላው። ሁለተኛውም ሰው መጥቶ በትዕቢት የእግዚአብሔር ሰው ነው አውረድ አለው። ስለዚህ እኔና እናንተም አንዳንዴ ይሄ የእግዚአብሔር ሰው አገልጋይ፣ ሰባኪ፣ መዘምር እንደዚህ ይሄ የመመጻደቅ ስም ሲሰጡ ልንፈራ ያስፈልጋል። ማንም በቃ ጳውሎስ ጭንጋፍ ነኝ ነው ያለው። ከጳውሎስ በላይ ሐዋርያ የለም። ከጳውሎስ በላይ የሚጋደል የለም። ግን ምንድነው ጭንጋፍ ነኝ ያለ። ስለዚህ በትህትና ልንጓዝ ያስፈልጋል። አባቶቻችን እንደተጓዙት አሁን እንደገና ገብረ መንፈስ ቅዱስ እንደ ተክለ ሃይማኖት በደብረ ዳሞ እኮ ተክለ ሃይማኖት 6 ክንፍ አውጥተው ሲበሩ እያየዋቸው ከተወሰነ ዓመት በኋላ እንደገና በሚመለሱበት ሰዓት ላይ እንዴ በ6 ክንፍ ሲበር ሄደው ተክለ ሃይማኖት መጣ ብለው ወደሱ ሲሰበሰቡ አንተ ሰው ነህ መልአክ ብለው ሲጠይቋቸው መሬት ላይ ተንደባለሉ ይላል ገድላቸው ላይ። አለቀሱ። እኔን ኃጢአተኛውን እንዴት ከመላእክት ጋር ታመሳሰሉ? እንደ መላእክት እኮ ክንፍ አውጥተዋል። ቅዱሳን አባቶቻችን እንደዚህ ናቸው። ቅዱሳን በቃ ስለዚህ ትህትናን ገንዘብ ልናደርግ ያስፈልጋል። በትህትና በቃ ዮሐንስ እኮ በጥምቀ መለኮት ነው አይደል? እናቱ ኤልሳቤጥ እኮ እመቤታችን ልትጠይቃት ስትሄድ እኮ የጌታ እናት ወደ እኔ ቤት አትገቢም ማለት በቃ እውነተኛው የእግዚአብሔር መንፈስ ያደረባት ኤልሳቤጥ እመቤታችንን ነው ትል ነበር። እመቤታችንን ድምጽ በሰማች ጊዜ በማህፀኗ ውስጥ በደስታ ዘለለ። በቃ የትህትና ፍሬ አትገቢም፣ እኔ ኃጢአተኛዋ ቤት እንዴት አንቺ የዘላለማዊ ንጉሥ እናት ትገቢያለሽ? እንዲህ ያለች በትህትና በቃ እናቶቻችን እንዲህ በመመጻደቅ አይደለም፣ በትህትና ነው። በቃ እመቤታችንም እኮ ቅዱስ ገብርኤል መጥቶ ሲነግራት ለጌታ ለባሪያው እኔ የጌታው ባሪያው ነኝ፣ እንደ ፈቃድ እንደ እግዚአብሔር ፈቃድ ይሆናለች። ትህትናዋን አስቡት። የአምላክ እናት ነሽ፣ ካንቺ የሚወለደው እንደዚህ ነው እያለ መልአከ ብስራት ቅዱስ ገብርኤል መጥቶ ንዕድ ነሽ፣ ክብርት ነሽ፣ ሰላም ለኪ ያለ እየተንቀጠቀጠ እየራደ ሲያመሰግናት ለኔ አይገባኝም እኮ ያለችው። እኛ ትንሽ ስንጠገብ አይደል እንደ ሙቀት የሚሰማን? እኛ ትንሽ ስናገኝ አይደል እንደ ባየር ልብረር የምንለው? ግን አባቶቻችን እንደዚህ አይደል። ስለዚህ ምንድነው እንደ እግዚአብሔር ምርጦች በትህትና ልንጓዝ ያስፈልጋል። በትህትና በየዋህነት ትዕግስትን ልንለብስ ያስፈልጋል። በየዋህነት ደግሞ ያው የዋህ ማለት ሞኝ ማለት አይደለም። የዋህ ማለት እያወቀ እንዳላወቀ የሚሆን፣ እያየ እንዳላየ የሚሆን፣ ሲያታልሉት የሚታለል አውቆ ማለት ነው። አውቆ ስለዚህ የዋህ ልንሆን ያስፈልጋል። ትዕግስትንም ልንላበስ ያስፈልጋል። በቃ ትዕግስት ያስፈልጋል። ፍጹም ትዕግስት በቃ ማንም ይሁን ምን ከእግዚአብሔር በላይ የለም። ለጊዜው የጨለመ ሊመስል ይችላል። ለጊዜው ሰዎች ሊነሱ ይችላሉ። ለጊዜው ጭብጥ ለማትሞላ
ለጥቂት ጊዜ። እኛ ግን ትዕግስትን ልንላበስ ያስፈልጋል። ለምን? የያዝነው አምላክ እግዚአብሔር ምንድን ነው? አሸናፊ ነው፣ ድል አድራጊ ነው። ጸጥ ማድረግ ይችላል። በአይን ጥቅሻ ፍጥነት ዓለምን ግልብጥብጦ ሊያውጣት ይችላል። አለው የሚለውን ከላይ አንስቶ ታች ሊያፈርጠው ይችላል። ስለዚህ ምንድን ነው? ትዕግስተኞች ያስፈልጋል። አንዳንዴ ፈተና ሲመጣ በትዕግስት እግዚአብሔርን ደጅ ልንጠናው ያስፈልጋል። ትዕግስታችን አንዳንዴ ይፈተናል። ስለዚህ ይሄንን ልናቅ ያስፈልጋል። እርስ በርሳችን ደግሞ ማንም አለ መጨረሻ ላይ ማንም በባልንጀራው ላይ የሚነቀፍ ነገር አይኖርባችሁ። የሚነቀፍ ነገር ነውር አይኖርባችኋል። ነውር የሚነቀፍ ነገር ሰዎች እኛን እንዳያሙን ሐሜት ራሱ ኃጢአት ነው። ሐሜት ራሱ ኃጢአት ነው። ስለዚህ በእኛ እንዳይሰናከሉ። ስለዚህ ምንድን ነው? የሚነቀፍ ነገር አይኖርብን። ስለዚህ ክርስቲያን በትህትና በትዕግስት አካሄዳችን፣ አነጋገራችን፣ ኑሯችን ሁሉ ምንድን ነው? ቁጥብ ነው። በቃ ቁጥብ፣ ሁሉ ነገራችን ቁጥብ ነው። ስለዚህ ይሄንን ልናደርግ ያስፈልጋል። ልናደርግ ያስፈልጋል። ያንን ካደረግን እንደ እግዚአብሔር ምርጦች ተመላልሰናል ማለት ነው። ከዚህ ጋር ደግሞ አያይዞ ምን አለ? ገላትያ 5 ከቁጥር 18 እስከ 25 ላይ ስለ ስጋ ፈቃድ ደግሞ ይናገራል። እንዲህ አድርጉ ካለ በኋላ ቅዱስ ጳውሎስ የስጋ ምኞትን ከቶ አትፈጽሙ አለ። የስጋ ምኞትን፣ ስጋ የሚመኘውን ከፈቃደ ስጋ ጋር የሚመጡትን መጥፎ ምኞቶች አትፈጽሙ አለ። የስጋ ምኞት ምንድን ነው? ብዙ ነው። የስጋ ምኞት ብዙ ነው። ዘፈን አለ፣ ዳንኪራው፣ ጭፈራው፣ መብላት መጠጣቱ፣ መስከሩ፣ መከራከሩ፣ ማመንዘሩ፣ የምንዝር ጌጡ፣ ክርክሩ፣ ጸቡ፣ እነኚህ ሁሉ ምንድን ናቸው? የስጋ ምኞት ናቸው። ስለዚህ ከነኚህ ሁሉ ልንጠበቅ ያስፈልጋል። ከነኚህ ሁሉ እንደ እግዚአብሔር ምርጦች ከሆነን ከነኚህ ልንለይ ያስፈልጋል። አብዝቶ መብላት ከበላህ መጸለይ አትችልም። ከጠገብክ ቁንጣን ነው የሚይዝ። አብዝቶ መብላት መጠጣት አይምሮን ደንዘዝ ያደርጋል። ወደ ኃጢአት፣ ወደ ዝሙት ይወስዳል። አብዝቶ መብላት መጠጣት። ስለዚህ ይሄን ነገር ልናቅ ያስፈልጋል። ክርክርም፣ ማንኛውም ክርክር መከራከር አያስፈልግም። እውነቱን ተናግሮ መተው። ክርክር ምን ያመጣል? ጸብን ይወልዳል፣ መነቃቀፍን ያመጣል። ከዛስ ቂም መያዝን ያመጣል። ከዛስ መገዳደል ሊመጣ ይችላል። በትንሹ የሚጀመረው ከክርክር ነው። ስለዚህ ክርክርንም ልናስወግድ ያስፈልጋል። ዋዛ ፈዛዛ ቁም ነገር የለሽ መሆን፣ በዋዛ በፈዛዛ መነጋገር፣ ቦልት፣ መነቃቀፍ፣ መተቻቸት፣ መዘላለፍ፣ መነቃቀፍ፣ እነኚህ ነገሮች ልናርቅ ያስፈልጋል። ከኛ መራቅ አለባቸው። ይህንን ልናደርግ ያስፈልጋል። እነኚህ ሁሉ ወዴት የሚወስዱ ናቸው? ወደ ጥፋት የሚወስዱ ናቸው። ስለዚህ ነው የስጋ ምኞትን ከቶ አትፈጽሙ። ስጋ በመንፈስ ላይ፣ መንፈስም በስጋ ላይ ይቃወማሉ ይላል። የመንፈስ ፍሬዎች
ከስጋ ፍሬዎች ጋር አይስማሙም። የስጋ ፍሬዎች ከመንፈስ ፍሬዎች ጋር አይስማሙም። ስለዚህ ምንድነው? እግዚአብሔርን የምንወድ ከሆነ እንደ እግዚአብሔር ምርጦች ለመመላለስ የምንፈልግ ከሆነ የመንፈስ ፍሬ ልንሰራ ያስፈልጋል። ፍቅርን፣ ከላይ የተዘረዙት ትህትናን፣ ትዕግስትን፣ ሰው መውደድን፣ ሰው ማፍቀርን፣ እግዚአብሔርን ለእግዚአብሔር ሕግና ትእዛዝ መገዛትን ልናደርግ ያስፈልጋል። በእርግጥኛ ደካሞች ነን። በእርግጥኛ ሰነፎች ነን። በእርግጥኛ አቅመ ቢሶች ነን። ነገር ግን አቅም የሚሆነን፣ ጉልበት የሚሆነን፣ ብርታት የሚሆነን፣ ጠላትን ድል የምናደርገው የምናሸንፈው መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እውነት እውነት እላችኋለሁ የወልደ እጓለ ሕያውን ክርስቶስ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። እንደ እግዚአብሔር ምርጦች ለመመላለስ እግዚአብሔርን እንደሚወዱ ሰዎች እንደ ቅዱሳን አባቶቻችን እንደ ቅዱሳን እናቶቻችን ለመኖር ከፈለግን የወልደ እጓለ ሕያውን ሥጋውን ልንበላ ደሙን ልንጠጣ ያስፈልጋል። ሥጋ እውነተኛ መብል ነው። ደሙ እውነተኛ መጠጥ ነው። ኃይል ለማግኘት ከፈለግን፣ ጉልበት ለማግኘት ከፈለግን፣ እግዚአብሔር የሚወደውን ስራ ለመስራት ከፈለግን የእግዚአብሔርን ሥጋውንና ደሙን ልንቀበል ያስፈልጋል። ክራይቴሪያዎቹን አሟልተን ንስሐችንን ገብተን ኃጢአታችንን ተናዘን በምክረ ካህን ዝቅ ብለን የሚሰጠንን ቀኖና ፈጽመን የእግዚአብሔርን ሥጋውን ከበላን ደሙን ከጠጣን ምንድነው ያለው መድኃኒታችን? ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስለዚህ ሥጋውን እንደበላን ደሙን ከጠጣን እግዚአብሔር በማን ይኖራል? በእኛ ውስጥ ይኖራል። በእኛ ውስጥ ካለ ደግሞ ሁሉን እናሸንፋለን። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? ኃይል በሚሰጠኝ በክርስቶስ ሁሉን አሸንፋለሁ። ኃይል በሚሰጠኝ በክርስቶስ ሁሉን ድል አደርጋለሁ። ስለዚህ እኔና እናንተ ይሄንን እንደ እግዚአብሔር ምርጦች ከሆንን ማሰሪያውን እውነተኛውን አሸናፊውን ክርስቶስ ዓለሙን ድል ያደረገው ሰይጣንን የረገጠ የቀጠቀጠው ምን አድርጎ ነው? በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ነው። ስለዚህ የዛ ተቋዳሾች ልንሆን ያስፈልጋል። ያንን ካደረግን ሁሉን እናሸንፋለን። በቃ ሁሉን ድል እናደርጋለን። ለዚህ ነው ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 36 ቁጥር 5 ላይ ምን ይላል? መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል ይላል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ስለዚህ መንገዳችንን ለእግዚአብሔር ልንሰጥ ያስፈልጋል። እንደ እግዚአብሔር ምርጦች ለመመላለስ ከፈለግን ትዳር ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ብቱና ሊሆን ይችላል። ብቻ የፈለግነው መንገድ ከእግዚአብሔር ጋር አንድ የሚያደርገንን መንገድ ለእግዚአብሔር አደራ ልንሰጠው ያስፈልጋል። በእርሱም ልንታመን ያስፈልጋል። ከዛስ እርሱም ያደርግልሃል። ሁሉን የሚያደርግ እግዚአብሔር። እኛ ግን ለሌላው ነው የምናስበው። መንገዳችንን ለእግዚአብሔር አደራ ልንሰጠው ያስፈልጋል። በቃ ፊት መሪ አንተ ሁንበት፣ ከፊት አንተ ሁን ብለን ከሁሉ በፊት እግዚአብሔርን ልናስቀድም ያስፈልጋል። እግዚአብሔርን ካስቀደምን መሪው ራሱ ባለቤቱ ነው። ድል አድራጊው እሱ ነው። አሸናፊው እርሱ ነው። መግባት መውጣታችንን የሚከታተለው እርሱ ነው። ምንም የሚያስደነግጠን፣ ምንም ወደኋላ የሚጎትተን፣ ምንም የሚያሸንፈን አንዳችም ነገር የለ። ለምን? መሪያችን እግዚአብሔር ስለሆነ፣ መንገዳችንን ለእግዚአብሔር ስለሰጠን፣ እንደ እግዚአብሔር ምርጦች ለመመላለስ ራሳችንን ለእግዚአብሔር ስለሰጠን። ስለዚህ ይሄንን ልናደርግ ያስፈልጋል። እኛ ግን አሁን እየተቸገርን ያለ ነው
በዮሐንስ ራእይ ላይ ምዕራፍ 3 ቁጥር 18 ላይ እንዲህ የሚል ቃል አለ። ዮሐንስ ራእይ ምዕራፍ 3 ቁጥር 18 ላይ በራድ ወይንም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይንም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይን ትኩስ ስላልሆንክ ከአፌ ልተፋህ ነው ይላል። በራድና ትኩስ ስላልሆንክ ይላል። ወይን አልቀዘቀዘን፣ ወይን አልፈላን። እኛ ምን ላይ ነው ያለነው? መሀል ሰፋሪዎች ነን። ስለዚህ ምንድነው ለዮሐንስ በራእይ እንደገለጸለት ምንድነው ያለው? ልተፋ ከአፌ ልተፋ ነው ይላል። ስለዚህ መካከለኛ ሆኖ መሄድ አይቻልም። እንደ እግዚአብሔር ምርጦች ከሆነ እንደ እግዚአብሔር ምርጦች፣ ካልሆነ ደግሞ መተው። ስለዚህ ከመተፋታችን በፊት አቋማችንን ልናስተካክል ያስፈልጋል። ወይም በራድ ወይም ቀዝቃዛ መሆን አለብን። እግዚአብሔርን ካለን እግዚአብሔር ቤት እየመጣን እግዚአብሔር ቤት እየተመላለስን የእግዚአብሔርን ቃል እየሰማን የእግዚአብሔርን ቃል እያስተማርን እየዘመርን እያስቀደስን ንስሐ ማንገባ ከሆነ ስጋው ደግሞ የማንቀበል ከሆነ ወተን እንደገና ሌላ የምንሰራ ከሆነ በስጋ ምኞት የምንመላለስ ከሆነ እግዚአብሔር አውጥቶ ይጥለናል። ስለዚህ ይሄንን ልናቅ ያስፈልጋል። ስለዚህ ምንድነው ትኩስ ልንሆን ያስፈልጋል። እግዚአብሔር የሚወደውን ስራ ልንሰራ ያስፈልጋል። ሌላው ማጠቃለያ ላይ እዚህ ላይ ቁጥር 20 ላይ ዝቅ ብሎ ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል አለ። እነሆ በደጅ ቆሜ አንኳኳለሁ ይላል። እንግዲህ እንደ እግዚአብሔር ምርጦች ለመመላለስ ከፈለግን እግዚአብሔር በራችን ላይ ቆሞ በራችንን እያንኳኳ ስለሆነ ልንከፍትለት ያስፈልጋል። ማንም ድምፄን ቢሰማ ማንም ቢያዳምጠኝ በሩን ቢከፍትልኝ እኔ እገባለሁ አለ። በቃ ይሄ የተናገረው መድኃኒዓለም ክርስቶስ ነው። ማንም በሩን ቢከፍትልኝ ምንድነህ አላለም። የምን ዘር ነህ አላለም። ድሃ ነህ አላለም። ሀብታም ነህ፣ በሽተኛ ነህ፣ ጤነኛ ነህ፣ ባለስልጣን ነህ፣ ስልጣን የለህም አላለም። ማንም ነው ያለው። አማኝ የሆነ ሁሉ እግዚአብሔርን የሚያምን ሁሉ በሩን ቢከፍትለት፣ በራችንን ብንከፍት፣ በር የተባለ ልብ ነው። ልባችንን ከከፈትንለት ናግባ ካለው ቤታችን ካስገባ ነው ራታችንን ብናቀርብለት ለእግዚአብሔር የሚገባውን በአቅማችን ያዘጋጀነውን ያንን ጾም፣ ጸሎት፣ ንስሐችንን ለእግዚአብሔር ካቀረብንለት እሱ ደግሞ ምን ይሰጠናል? ራት ይሰጠናል። ያ ለሐዋርያት ኃይል የሆናቸው፣ ያ ለሐዋርያት ብርታት የሆናቸው፣ ያ ለሐዋርያት ጉልበት የሆናቸው እስከ መጨረሻው ድረስ እንዲጸኑ ያደረጋቸው ያንን ይሰጠናል። ምን ስላደረገን? በር ከከፈት። በሁለተኛ ነገሥት ምዕራፍ 2 ላይ የኤልሳና የኤልያስ ታሪክ አለ። ኤልያስ ከኤልሳ ተለይቶ የሚሄድበት ጊዜ ነበረ። ያኔ ተለይቶት ሊሄድ ሲል ኤልሳን ምን አለው? ከዚህ ቆየኝ አለው። እምቢ አለ። ለምን? ደቂቀ ነቢያት ነግሮታል። መምህርህ ከአንተ ተለይቶ ወደ ሰማይ ያደርጋል ብለውታል። ኤልሳ ደግሞ አይቼም ከመምህር ልለይም አለ። በቃ ቢሰወርም አብሬ እሰወራለሁ፣ የሄደበት እሄዳለሁ አለና አለቅም አለው። ይሄዱ ዮርዳኖስ ደረሱ። ከዚህ ተመለስ አለው። ከዚህ ቆየኝ አለው። እምቢ አለ። ዮርዳኖስን ኤልያስ በመጎናጸፊያው መጣና ተሻግሮ ሄደ። ከዛስ ምን አለ? አሁንም ከዚህ ቆየኝ አለው። እምቢ አለ።
የመጨረሻዋ ሰዓት ኤልያስ ወደ ሰማይ የሚያደርግበት ሰዓት ስትመጣ ኤልያስ ኤልሳን ጥያቄ ጠየቀው። ካንተ ተለይቼ ሳልወሰድ ምን ትፈልጋለህ አለው። ኤልሳ ምንድን ነው ያለው? ጌታዬ መምህሬ አለ፣ እኔ እንደምታውቀኝ ደካማ ነኝ። አንተን እስከዚህን ሰዓት ድረስ እንድትጸና ያደረገ የእግዚአብሔር መንፈስ በእኔ ላይ እጥፍ ድርብ ሆኖ እንዲወርድልኝ ይሄንን እመኛለሁ አለ። ያኔ ኤልያስ ምን አለው? ከባድ ጥያቄ ግን የሚፈጸመው ካንተ ተለይቼ ስወሰድ ያንጋጠትክ እንደሆነ ወደ ሰማይ የተመለከትክ እንደሆነ ይሆንልሃል አለ። ያኔ ቅዱሳን መላእክት መጥተው ኤልያስን በእሳት ሰረገላ ይዘው ወደ ሰማይ አረጉ። ኤልሳ ብቻውን ቀረ። ልብሱን ቀደደ፣ ጮኸ፣ አንጋጠጠ ወደ ሰማይና ጌታዬ መምህሬ ብሎ አለቀሰ። ያን ጊዜ ኤልያስ መጎናጸፊያ ጨርቁን ላከለት። ያቺ መጎናጸፊያ ጨርቁን አንስቶ ተመልሶ ወደ ሀገሩ ሲሄድ ዮርዳኖስ ሞልቷል። ኤልያስ አምላክ ወዴት አለ አለና ባህሩን በመጎናጸፊያው ሲመታው ለሁለት ተከፈተለት። ከዛ ሄደ በቃ። ከዛም በኋላ በኤልያስ ላይ ያደረው መንፈስ በማን ላይ ያደረ? በኤልሳ ላይ ያደረ። ግን ምንድን ነው ያለው? በአንተ ላይ ያደረው በቃ አንተን ያጸና የእግዚአብሔር መንፈስ በእኔ ላይ እጥፍ ድርብ ሆኖ ይውረድ ነው ያለው እንጂ ሀብት አልለመነውም፣ ገንዘብ አልለመነውም፣ ስልጣን አልለመነውም፣ ታምር ማድረግ አልለመነውም። አንተን ያጸና የእግዚአብሔር መንፈስ እኔንም እንዲያጸናኝ አለው። በቃ ተሰጠው። ምንድን ነው ያለው ኤልያስም? ያንጋጠትክ እንደሆነ። ስለዚህ እኔና እናንተም ሰማያዊ ሀብት ከፈለግን፣ እንደ እግዚአብሔር ምርጦች መመላለስ ከፈለግን ምን ያስፈልጋል? ማንጋጠጥ ያስፈልጋል። እግዚአብሔርን ማየት ያስፈልጋል። ወደ እግዚአብሔር መመልከት ያስፈልጋል። እንደ አቅማችን እግዚአብሔር የሚወደውን ስራ መስራት ያስፈልጋል። ያንን ካደረግን እግዚአብሔር አይተውንም። ያንን ካደረግን እግዚአብሔር የምንፈልገውን ነገር ሁሉ ያደርግልናል። ለዚህ ነው ቅድም ቅዱስ ዳዊት መንገድን ለእግዚአብሔር አደራ ስጥ፣ በእርሱም ታመን ያደርግልሃል። ስለዚህ እምነት ሊኖረን ያስፈልጋል። ኤልሳ በእምነት ኤልያስን ጠየቀው። ኤልያስም በእምነት በአማላጅነቱ በአስታራቂነቱ ሰጠው። እንደውም አባቶች ሲናገሩ ኤልያስ አንድ ሙት አስነሳ፣ ኤልሳ ደግሞ 2 ይላሉ። እጥፍ ድርብ ማለት ነው፣ እጥፉን ማለት ነው። ይሄ ማሳያው ነው ይላሉ። ስለዚህ እኔና እናንተ እንደ እግዚአብሔር ምርጦች መመላለስ ከፈለግን በራችንን ልንከፍት ያስፈልጋል። እንደ ዶኪማስ ማለት ነው። ለማጠቃለያ እንደ ዶኪማስ በቃ ይሄ ዶኪማስ እኮ በሩን ከፈተ። ሰርግ ሊሰርግ ነው። በዛ በሰርግ ላይ ሰዎች ጠራ። ሲጠራ ግን ማንን ጠራ? እመቤታችንን ጠራ። እመቤታችን ከማን ጋር መጣች? ከልጇ ጋር መጣች። ልጇ ማንን ይዞ መጣ? ወዳጆቿ ሐዋርያትን ይዞ መጣ። የት? ሰርግ ቤት ታደሙ። በራቸውን ከፈቱ። እነ ዶኪማስ የአምላክ እናት ወላዲት አምላክ ገባች። ርሪት የሰው ችግር የሚገባት ፈጥና የምትደርስ እመቤታችን ቤት ውስጥ አለች። ያኔ የወይን ጠጅ አለቀ። ዶኪማስ በተከበረበት ሊዋረድ ነው። ሰው ተቺ ነው። ሰውን አቃፊ ነው። ምንም ሳያዘጋጅ ለዚህ ለተንበጫበጨ ሰርግ ነው ወይ የጠራን ብለው ሊሰድቡት፣ ሊያሽሟጥጡት፣ መሳቂያ መሳለቂያ ሊያደርጉት በተዘጋጀበት ሰዓት ግን አንዴ ሲገባ፣ አንዴ ሲወጣ፣ አንዴ ህዝቡን ሳይ ግራ ቀኝ ገብቶት ተክዞ አይታ ወደ ልጇ ሄዳ ልጄ የወይን ጠጅ እኮ የላቸውም አለችው። እናቴ ሆይ አንቺ የለመንሽኝ ነገር ላላደርግ ምን ይሳነኛል? ግን ጊዜው ገና ነው አላት። እሷም ሜዳ ላሳላፊዎቹ ልጄ የሚላቸውን አድርጉ አለች። እሱም ምን አላቸው? እንስራዎች ጋኖቹን ውሃ ሙሉ አለ። ከዛ ቀድታችሁ ስጡ አለ።
በእመቤታችን አማላጅነት በእመቤታችን አሳሳቢነት መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ በቃና ዘገሊላ ቀየረ። የተአምር መጀመሪያ በእመቤታችን አማላጅነት ተፈጸመ። ስለዚህ እኔና እናንተም ቤታችን ልናስገባት ያስፈልጋል። ቤታችን ካስገባናት ይሄ አልጫ የሆነውን ይሄ ቆሸሸውን ይሄ ረከሰውን ይሄ እግዚአብሔርን ያሳዘነውን ሰውነታችንን እንድታስነጻልን እንድታስቀድስልን ለእግዚአብሔር የሚመች ቤት እንድታስደርግልን ወደ ቤታችን ልናስገባት ያስፈልጋል። የእግዚአብሔር ፈቃድ፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አይለየን። እግዚአብሔር ይስጥልኝ። ቃሉን ላስተማሩን ለመምህራችን እግዚአብሔር አምላክ ቃሉን ያሰማልን፣ ረጅም ዕድሜን ከጤና ጋር ያድልልን፣ መንግስተ ሰማያትን ያወርስልን። አሜን። የተወደዳችሁ የመርሐ ግብራችን ተከታታዮች የዚህ ሳምንት ፕሮግራማችን በዚህ ጨርሰናል። አምላካችን የሳምንት ሰው ይበለን፣ ቸር ያቆየን። ወስብሐት ለእግዚአብሔር።